It's on here now. The goalkeeper's beaten, and South Africa have done ሸገር ስፖርት 2010. ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የዓለም ዋንጫው 6 ቀን ጉዳይ ነው የቀረው። እንግዲህ የሚቀጥለው ሐሙስ ላይ በሚደረግ የመጀመሪያ ጨዋታ የዓለም ዋንጫው ይጀምራል የ2026። ስለዚህ አሁን በዚህ የመጀመሪያው የምዕራፍ ወቅት የምናነሳቸው የተለያዩ ጉዳዮች አሉ። የተወሰነ ከዓለም ዋንጫ የተወሰነ ከክለብ ጉዳይ እያነሳን እንነጋገራለን። ዓለም ዋንጫው ላይ እኔን የሳበኝ ሆፕፉሊ እናንተንም በተመሳሳይ ይስባችኋል ብዬ የማስበው ጉዳይ ከክርስቲያኖ ሮናልዶ ጋር የተያያዘ ነው። መቼም ዓለም ዋንጫን ማሸነፍ መቻልም ዓለም ዋንጫን ማሸነፍ አለመቻልም በተለይ በጣም ጎበዝ ውጤታማ የእግር ኳስ ሕይወት ላላቸው ሰዎች ትርጉሙ በጣም ትልቅ ነው። 2022 ላይ እስኪያሸንፍ ድረስ የሊዮኔል ሜሲ አንዱ ስም የሚነሳበት ስሙ ተነስቶ የሚጠለጠልበት ጉዳይ ከባርሴሎና ጋር እንጂ ከአርጀንቲና ጋር ምን ሰራ የሚል ነው። ስለዚህ የምን ጊዜም ታላቁ እግር ኳስ ተጫዋች የመባል ነገር ሲነሳ ይሄ ክብር ለሜሲ አይገባውም። የማይገባው ማራዶና እንዳደረገው ለአርጀንቲና የዓለም ዋንጫን ክብር አላስገኘም በሚል ነው። በኋላ የኮፓ አሜሪካን ከዛም ደግሞ ዓለም ዋንጫን አሸነፈ። አሁን ብዙ ሰው አርጊው አያረግም። ምን ይላል? ሊዮኔል ሜሲ ዓለማችን የምን ጊዜው መመርጦ ተጫዋች ነው ይላል። ይህንን ሁሉም ከየጎጡ እየወጣ ይመሰክራል። ለሜሲ ይህ ክብር ይገባዋል፣ ኤክሰፕሽናል ተጫዋች ነው ይላሉ። አሁን አርጀንቲናውያንም አያቅማሙም። ለማራዶና ያላቸው ክብር፣ ለማራዶና ያላቸው ፍቅር ወደ ሜሲ ሙሉ በሙሉ ተቀይሯል ባንልም ለሁለቱም እኩል ክብር ይሰጣሉ። ሜሲ ላይ የሚያጉረመርም የለም። አሁን ሜሲ በአገሩ ንጉስ ነው፣ በእግር ኳስም እንደዛው። የሊዮኔል ሜሲን አይነት ክብር፣ የሊዮኔል ሜሲን አይነት ዝና፣ ምርጥ እና ውጤታማ የእግር ኳስ ተጫዋችነት ህይወት ያሳለፈው ከሱ ጋራ ከሁለቱ ማን ይበልጣል እየተባለ የሚጠራው ክርስቲያኖ ሮናልዶ ደግሟል። የክርስቲያኖ ሮናልዶ የእግር ኳስ ተጫዋችነት ህይወት በስፖርቲንግ ሊዝበን፣ በማንቸስተር ዩናይትድ፣ በሪያል ማድሪድ፣ በኋላ ደግሞ ወደነ ዩቬንቱስ፣ እንደገና ማንቸስተር ዩናይትድ፣ እንደገና አልናስር እያለ የሄደ የተጓዘ በሄደበት የደመቀ በሄደበት ባለፉት 20 ምናምን ዓመታት ክርስቲያኖ ሮናልዶ የእውነት ለመናገር ጀግንነቱን በጣም 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 ደጋግሞ ያሳየ ነው። ማንም ከዚህ በፊት አድርጎት የማያውቀውን ነገር ያደረጉ ናቸው ሊዮኔል ሜሲም ክርስቲያኖ ሮናልዶ። ባሎንዶርን ምን ያህል ጊዜ ደጋግመው እንዳሸነፉ የከዚህ በፊት ጎበዞች ባሎንዶርን ካሸነፉት ከእጥፍ በላይ ማሸነፍ ችሏል። ለምሳሌ ሜሲ 8 ባሎንዶር በጣም ብዙ ነው። ክርስቲያኖ ሮናልዶ ከዛ ቢያንስም ግን በድግግሞች በማሸነፍም ደግሞ የተለየ ታሪክ አለው። ክርስቲያኖ ሮናልዶ ከሀገሩ ከፖርቹጋል ጋር የኔሽንስ ሊግን አሸንፈዋል፣ የአውሮፓ ዋንጫን አሸንፈዋል። ይህንን እንደ ኮፓ አሜሪካ ብትወስጂው አህጉራዊ ውድድር ስለሆነ ዓለም አቀፋዊ ይቀርሃል። በዚህ በኦል ታይም ግሬት በሚባለው ነገር ውስጥ ለማስገባት ክርስቲያኖ ሮናልዶን ዓለም ዋንጫን ማሸነፍ ይገባዋል የሚል ወገን አለ። ስለዚህ የክርስቲያኖ ሮናልዶ የእግር ኳስ ተጫዋችነት ህይወት የዓለም ዋንጫ ከጎደለው እንደ ሜሲ ሙሉ አይደለም ነው የዚህ ግሩፕ ሐሳብ። ሌላኛው ግሩፕ ደግሞ ዓለም ዋንጫን ማሸነፍ ቢችል የምትሉት ታላቅነት ይረጋገጥ ይሆናል። ነገር ግን ዓለም ዋንጫን ማሸነፍ ባለመቻል የሚደበዝዝ የክርስቲያኖ ሮናልዶ ጉዳይ የለም ነው ደግሞ የሚሉት። ክርስቲያኖ ሮናልዶ በክለብ ደረጃ በግልም በእግር ኳስ ጉብዝናና ብቃት በእግር ኳስ ውጤታማነት ማሳካት የቻለው ነገር እየሸራረፍንና እየቆጠብን የምንሰጠው አይደለም። ታላቅነትን
ምርጥነትን፣ ጉብዝና፣ ንግስናን በቃ ከዚህ በላይ በራሱን ፕሩፍ ሊያደርግ የሚችልበት ምንም አይነት ተጨማሪ መስፈርት ልናስቀምጥ አይገባም ነው ክርክሩ። ለምሳሌ ልክ ሊዮኔል ሜሲ የዓለም ዋንጫን በሚያሸንፍበት ጊዜ እነ ቴሪ ዳንኤል ኦኖሪ፣ ጂሚ ካራገር፣ ኬት አብዶ፣ ማይካ ሪቻርድስ ምናምን በነበሩበት ሰዓት ላይ አንድ ቆንጆ ጥያቄ ጠየቀች። ኬት አብዶ ናት የምትጠይቀው። ኢዝ ዘ ሜሲ ሮናልዶ ዲቤት የሜሲና የሮናልዶ ማን ይበልጣል የሚለው ክርክር ፋይናሊ አበቃ ሴት ላደረገ አለች። ከዚህ በኋላ ይህንን ጥያቄ አንጠይቅም ወይ? ምክንያቱም ሜሲ የዓለም ሻምፒዮን ሆነ፣ ክርስቲያኖ ሮናልዶ ግን ያንን አላደረገም። ስለዚህ ከዚህ በኋላ ክርክሩ ይቆማል ወይ? ይሄ የዓለም ሻምፒዮን መሆን፣ የዓለም ዋንጫን ማሸነፍ ካታር ላይ ለሊዮኔል ሜሲ ያለ ክርክር የምርጥነትን የአንደኝነትን ቦታ እንድንሰጠው ያደርጋል ወይ ብላ ጠይቀች። እሱ የዛን ሰዓት ላይ ጂሚ ካራገር የመለሰው መልስ ክርስቲያኖ ሮናልዶ እስከ ወዲያኛው ጂሚ ካራገርን እንዲጠላው አረገው። ሜዳ ላይ አግኝቶ እነ ጋሪ ኔቪልን እነ ሮኪንን ሰላም ብሎ ሊጨብጠው ማይክ ሊሰጠው ሲል ብሎ የሚያልፈው ሰው ሆነ። ምክንያቱም ዲቤት የሚባል ነገር መጀመሪያ መኖር አልነበረበትም ነው የካራገር አቋም። ክርስቲያኖ ሮናልዶ በሜሲ ጫፍ አይደርስም፣ አጠገቡም መሆን ያለበት ሰው አይደለም ሀሳቡ ነው። ስለዚህ ዲቤት አልነበረም። በዓለም ዋንጫው ምክንያት የሚቋረጥም ዲቤት የለም። መጀመሪያም አነጻጸራችን ልክ አይደለም ወደሚል ነገር ሄደ ጂሚ ካራገር። እውነት ይህንን እንቀበለዋለን ወይ? እና ዓለም ዋንጫ እንዲህ ያለ ክብርን በመስጠት እንዲህ ያለ ክብርን በማጉደል ሚና ካለው የእውነት ክርስቲያኖ ሮናልዶ ዘንድሮ በ2026 የዓለም ዋንጫ ከፖርቹጋል ጋር ሻምፒዮን መሆን ይጠበቅበታል ወይ? ኦል ታይም ግሬት ውስጥ ለመግባት ወይም ለመባል ማራዶና ፔሌ ማራዶና እያልን እናነሳ እንደነበረው ሜሲ ሮናልዶ ሜሲ እያልን እንድንቀጥል ይሄ ግዴታ ሮናልዶ ላይ መጣሉ ተገቢ ትክክል ነው ወይ ነው? ይሄንን እርሱ እንደባለሙያ ስቶት እስቲያሳ ትልቅ ክርክር የሚያስነሳ ሰዎችም ደግሞ የሚወያዩበት ሀሳብ የሚሰጡበት ርዕሰ ጉዳይ እንደሆነ ይገባኛል። ከዚህም በፊት በጣም ብዙ ሀሳቦች ናቸው የሚነሱት በክርስቲያኖ ሮናልዶም በሊዮኔል ሜሲም ጉዳይ ላይ። ግን አሁን ዋነኛው ነጥቡ የዓለም ዋንጫው ጉዳይ ስለሆነ ዝም ብለን ካለ ክርክር ሁላችንም የምንቀበለው ነገር የዓለም ዋንጫን ማሸነፍ በጣም ትልቅ ክብር መሆኑን ምንም እዚህ ላይ ይሄ ሁለት የምናስብበት ወይም ሳንግባባ ቀረን የሀሳብ ልዩነት ምናምን የምንባባልበት ነገር ያለ አይመስለኝ። በቃ የዓለም ሻምፒዮን መሆን በጣም ትልቅ ክብር ነው። ሁሉም የእግር ኳስ ተጫዋቾች አይደለም የዓለም ሻምፒዮን መሆን የዓለም ዋንጫ ላይ መሳተፍ እንኳን የበለጠ ቦታ የሚሰጡት ነገር ነው። የቡድኑ አንድ አባል መሆን ማለት ነው። በቃ ብሔራዊ ቡድን ውስጥ መገኘት በራሱ ትልቅ ክብር የሚያሰጥ ነገር ነው። እዚህ ላይ ምንም የሚያከራክር ነገር የለውም። ግን አሁን ደግሞ ጉዳዩን ጠበብ አድርገን ስንመለከተው ክርስቲያኖ ሮናልዶን ስለሆነ የሚመለከተው ክርስቲያኖ ሮናልዶ ከፖርቹጋል ብሔራዊ ቡድን ጋር ሆኖ የዓለም ዋንጫን ለማሸነፍ በጣም ብዙ ጥረት አድርጓል። በጣም ብዙ ትግሎች ነበሩ፣ ሞክሯል። ሳይሳካ ቀረ እንጂ አሁን በዚህ የውድድር ዓመት በዓለም ዋንጫ ላይ ይሳካል አይሳካም ምናውቀው ነገር የለም። ግን ልክ ክርስቲያኖ ሮናልዶ አሁን በቃ ሙሉ ሆነ የተባለበት የአውሮፓ ሻምፒዮን ሲሆኑ ነው። ከብሔራዊ ቡድኑ ጋራ ዋንጫ አለው አሁን ክርስቲያኖ ሮናልዶ በዓለም ዋንጫ የሚሆን ብቻ በአውሮፓ ብቻ ከብሔራዊ ቡድኑ ጋራ አብሮ ያሳካው አንድ ትልቅ ክብር አለ ተብሎ ያኔ ሲገለጽ ነበር። በቃ ከብሔራዊ ቡድኑ ጋራ ይጎለው የነበረውን ነገር አሳካ የሚል ሀሳብ ብዙ ሰዎች ሲሰጡ እንደነበረ አስታውሳለሁ። አሁን በዚህ የዓለም ዋንጫ ላይ የክርስቲያኖ ሮናልዶ መኖር በራሱ ለእኔ ሰርፕራይዝ ነው። እውነት ለመናገር አይኖርም ብዬ ነበር የገመትኩት። አይደለም አሁን በኳታር የዓለም ዋንጫ ላይ እንኳን የመኖር እድሉ በጣም ጠባብ ነው ብዬ ነበር ሳስብ የነበረው ከሁኔታዎች አንጻር ከእድሜም አንጻር። አሁን 41 አመቱ ነው። በዚህኛው የዓለም ዋንጫ ላይ ከክርስቲያኖ ሮናልዶ በጣም ብዙ ይጠበቃሉ አይመስለኝም። ሰዎች ሁሉ የሚስማሙበት ነው የሚመስለኝ። የሚያበረክተው ነገር ይኖራል እንደ ልምድ፣ እንደ ኤክስፔሪንስ፣ እንደ መሪነት በብሔራዊ ቡድን ውስጥ የእሱ መገኘት
በጣም ጥሩ ነገር ነው። ብዙ የሚያካፍለው ነገር አለ። ግን ዋንጫ የማምጣት ግዴታ ክርስቲያኖ ሮናልዶ ላይ ይጣላል ብዬ አላስብም። ከተጣለም ደግሞ ልክ አይደለም ብዬ ነው ማስበው። አንደኛ ይሄ ነው። ሁለተኛ ሰዎች ሌላም ሀሳብ አላቸው። እንደውም ሲነጋገሩበት በተደጋጋሚ የምንሰማው ባይኖር ይሻላል ክርስቲያኖ ሮናልዶ የሚል ሀሳብ ያላቸው አሉ። የሌሎች ወጣት ተጫዋቾችን ወይም አሁን በዚህ ሰዓት ለፖርቹጋል ብሔራዊ ቡድን የተሻለ ነገር የማበርከት ብቃት ያላቸውን ተጫዋቾች ቦታ እየያዘ ነው። ስለዚህ ክርስቲያኖ ሮናልዶ አንደኛ ሜዳ ላይ ገብቶ የሚያሳየው ነገር የሚያስወቅስ ነው። ያን ያክል ያው ፍሩትፉል አይደለም። በልምድ የሚገኘውን ነገር ይሰጣል ብለን ነው እንጂ የምናስበው ድሮውን የሮናልዶን ሰርቪስ ማግኘት አይቻልም። ኤክስፔክት አይደረግም። አዜጆ 41 ሮጀር ሚላ ያደርግ የነበረውን አይነት የተቀይሮ ገብቶ ወይም የሆነ ሰዓት ላይ የተለየ ነገር ሊያደርግ ይችላል እንጂ ልክ እንደ ወጣትነቱ ጊዜ ከቦክስ ቦክስ እየተሯሯጠ ምናምን አገልግሎት የሚሰጥበት ሁኔታ የለም። ስለዚህ እንደዛ ስለሆነ ከሱ የሚገኘውም ጥቅም በጣም እያነሰ ስለመጣ ለሌሎች ተጫዋቾች ቦታ መሰጠት አለበት የሚል አስተያየትም ያላቸው አሉ። ግን ዋናው የተነሳንበት ርዕሰ ጉዳይ ክርስቲያኖ ሮናልዶ እስካሁን ድረስ ካለው ክብር ካካበተው ነገር በሙሉ የዓለም ዋንጫን አለማንሳቱ የሚያጎልበት ነገር አለ ወይ? እንደገና ደግሞ የዓለም ዋንጫ ከሌለው እስካሁን ድረስ ክርስቲያኖ ሮናልዶ ያሳካውን ነገር በእግር ኳስ ያኮስስብናል ወይ የሚለው አይደለ ዋናው ጥያቄ። ምንድነው መሰለሽ የኔ ሀሳብ አሁን አንቺ ስትናገሪ ካነሳሻቸው ቆንጆ ሀሳቦች መካከል አንዱን ማጽናት በደንብ ማጠንከር፣ አንደኛው ላይ ደግሞ ለሀሳብ ሰጪዎቹ ልዩነት ያለ መሆኔን መንገር ፈልጋል። የማጸናው ሀሳብ ምንድነው? ክርስቲያኖ ሮናልዶ የአውሮፓ ሻምፒዮን ሲሆን ወይም ፖርቹጋል የአውሮፓ ዋንጫን ስታሸንፍ ለብሔራዊ ቡድኑ ማድረግ አቅቶት የነበረውን ነገር አደረገ። ስለዚህ በቃ ጥሩ ነገር ነው፣ ከዚህ በኋላ እንደጎደለበት ተደርጎ መወሰድ የለበትም አይነት ሀሳብ ሲሰጥ ነው። ልክ ነው። ግን ያንን ሰሞን በሁለቱም ጎበዝ ተጫዋቾች በሮናልዶም በሜሲም ላይ ይነገር የነበረው ነገር ለሀገራቸው ምን አደረጉ የሚል ነው። ከዛ በኋላ ሜሲ ኮፓ አሜሪካን ሲያሸንፍ የአህጉራዊ ውድድር አሸናፊ ሲያደርግ አርጀንቲናን፣ ክርስቲያኖ ሮናልዶ ደግሞ ፖርቹጋል የአውሮፓ ዋንጫ እንድታሸንፍ ሲያስችል አሪፍ ነው። በቃ ለብሔራዊ ቡድኖቻቸው ምንም አላደረጉም ከሚል ይልቅ አህጉራዊ ውድድሮችን አሸንፈዋል ወደሚል መጣ ሰው። ከዛ ግን ሄደና 2022 ላይ ሜሲ ዓለም ዋንጫን አሸነፈ። አሁን እኩያነት ተዛነፈ ማለት ነው። እንደገና ሁለቱም አህጉራዊ ውድድርን አሸንፈው ዓለም ዋንጫ ግን አቅቷቸው ቢጨርሱ ኖሮ ችግር የለውም። ከዛ በኋላ ይሄም የአውሮፓ ዋንጫን ይሄኛውም ኮፓ አሜሪካን ካሸነፈ እንደውም ደግሞ አሸነፈ ሜሲ ካደረጉ በኋላ ዓለም ዋንጫን ማሸነፍ ሲጨመርበት የሜሲ የክርስቲያኖ ሮናልዶ የሆነ ነገር የጎደለ እንዳለ እንዲሰማቸው ሆነ ሰዎች። ለዛ ነው አሁን እንደገና 2026 ላይ ይሄንን ኢሹ ሬዝ የሚያደርጉት። የመጀመሪያው። ሁለተኛው ለሌሎች ተጫዋቾች እድል መስጠት የሚለው ነገር አሰልጣኙ ናቸው የሚወስኑት ስልሽ ክርስቲያኖ ሮናልዶ የናሽናል ቲሙ አካል በመሆኑ እኔ በጣም ደጋፊ ነኝ። እንደ ክርስቲያኖ ሮናልዶ አይነት ጀግና፣ እንደ ክርስቲያኖ ሮናልዶ አይነት አይታክቴ የሆነ ተጫዋች ሁሌም 100% የሚሰጥ አሁንም አዴጆ 41 እኮ አልናስር ላይ የሚያሳየው የማሸነፍ ጉጉት የሚያሳየው የማሸነፍ ስሜት አስታውሱ እንጂ ከአልሂላል ጋር ተጫውተው ላስት ሚኒት ላይ ግብ ጠባቂያቸው ስህተት ሰርቶ ጎል ሲገባ ክርስቲያኖ ሮናልዶ ላይ ይታይ የነበረው ስሜት ምንም አሸንፎ የማያውቅ ሰው እኮ ነው የሚመስለው። ከዚህ ሁሉ በግልም በቡድንም ከተዘጋጁ ውድድሮች ኦልሞስት ሁሉንም አሸንፏል። የሁሉም ሜዳሊያዎች አሉት የምትዩ ተጫዋች እቺ የሳውዲ ፕሮ ሊግ ልትቀርብኝ ነው እንዴ ብሎ ዛሬ ማረጋገጥ ስንችል ላይሳካ ነው እንዴ ብሎ ሲከፋው ቅር ሲለው ምናምን አየን እኮ። ይሄንን በምናይበት ጊዜ ነው የክርስቲያኖ ሮናልዶ ጉብዝና የተለየ ቦታ ሊሰጠው የሚችል መሆኑን ከጉብዝናው ጎን ለጎን ምናልባትም ከፍ ባለ ደረጃ እኔ መነሳት አለበት ብዬ የማምነው ከራሱ ዲማንድ የሚያደርገው ነገር አለ እና ይሄንን ልጅ በናሽናል ቲሙ አካተሽ ላስት ትሪያል እንዲኖረው የዓለም ሻምፒዮን ለመሆን እድል መስጠት ለበዛ ውለታው የሚከፈል ነገር ነው። እነዚህ መነሻቸው ላይ ናቸው የምታያቸው ወጣቶቹ ፕሌንቲ ኦፍ ታይምስ ሊኖራቸው ይችላል። በቃ እነሱ ያንን እድል ያገኛሉ። ክርስቲያኖ ሮናልዶ
ይህንን እድል በመሞከሩ በጣም 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 ተገቢ ነው ብዬ ነው የማምነው። እንደውም አንድ ነገር ልንገርሽ፣ ይሄ የግሌ ምኞት እንዲሳካለት ሁሉ እመኛለሁ። በጎደለኝ እንዲጨርስ አልፈልግም ክርስቲያኖ ሮናልዶን። ከክርስቲያኖ ሮናልዶና ከሊዮኔል ሜሲ ማንን ትመርጣለህ ቢባል የራሴ ምርጫ አለ። የራሴ ስሜቴ የሚያዘነብልበት ሰው ሊኖር ይችላል። ነገር ግን ለክርስቲያኖ ሮናልዶ የእስካሁን ያላባራ ያልበረደ ያልተቆራረጠ ጉብዝና፣ ሁሌም 100% የመስጠት ልፋት፣ ሁሌም በትጋት ውስጥ መገኘት ዓለም ዋንጫ ጎደለው እንጂ የሚገርም ተጫዋች ነበር እንዲባል አልፈልግም። 2022 ላይ ለሜሲ ያንን እመኝ ነበር። አሁን ለክርስቲያኖ ሮናልዶ ያንን እመኛለሁ። ያኔም ለክርስቲያኖ ሮናልዶ እመኛለሁ። ግን ፖርቹጋል በሞሮኮ ተሸንፋ ስትወጣና አርጀንቲና ፋይናሊስት ስትሆን ከፈረንሳይ ይልቅ አርጀንቲና እንድታሸንፍ የውስጥ ምኞት ነበረኝ። የእኔ ብቻ ሳይሆን ለነገሩ የብዙ ሰው ሜሲ ይገባዋል፣ ዲዘርቭ ያደርጋል የሚል አስቢ። በእናትሽ ኤምባፔ ዓለም ሻምፒዮን ሆኖ ሜሲ ቀረበት ሲባል ደስ አይለኝም። ግን እድል ያለው ይመስላል። ዋይ ኖት? ፖርቹጋል እኮ አሪፍ ብሔራዊ ቡድን። ኧረ ምንም እኮ ጥያቄ የለም። አሁን ሮናልዶ አውትሻይን ያደርጋሉ አይደለም ጥያቄ። የቡድኑ አባል ሆኖ በፖርቹጋል ብሔራዊ ቡድን የዓለም ሻምፒዮንነት ይመጣሉ ይሳካሉ ነው። ለስፔን፣ ለፖርቹጋል፣ ለብራዚል፣ ለአርጀንቲና፣ ለጀርመን ምናምን አይደል ሁሌም ግምት የምትሰጠው እና ለማለት ሰጪው ነው። እሺ ስጭ ለሌላ አይ አይደለም። እኔ ጥያቄ ብቻ ነው እንዲቋሰጥም አላልኩም። አሁን ሮናልዶ ላይ ሲስተማቲካሊ መጠቀም አለባቸው። ሮናልዶ ላይ እንደ 27-26 ዓመቱ ይሆንልናል ብለው ኤክስፔክት ማድረግ የለባቸውም። ብሔራዊ ቡድኑ አባል መሆኑ ግን በጣም በጣም ጠቃሚ ነው። ፖርቹጋል ግን በጣም ጠንካራ ብሔራዊ ቡድን ስለሆነ ለእኔ የምሰጠው መልስ የዋይኖት ነው። ለምን አይሆንም የሚል ነው። ጉዳይ 2 አለሽ ሌላ የምጨምር? አይ ሀሳብ ይስጡበት እነሱ ሀሳብ ይስጡበት። አንተ ከሰጠበት ብዬ ነው። የሚያጎለው ነገር አለ ወይ? አዎ ምንም ጥያቄ ያለው ከእስካሁኑ ካሳካው ነው። እስካሁን ያሳካውን እኮ አይሸርፍም እኮ ይኸውልሽ፣ እስካሁን ያሳካውን የእስካሁኑን ጉብዝናው ምናምን አይሸርፍም። ግን አሁን ይሄ በደግነት በርህራሄ በትህትና ምናምን አይደለም የምንኖረው፣ በሪያሊቲ ውስጥ ነው። ሪል በሆነው ዓለም ውስጥ ነው አይደለም የምንኖረው። ስለዚህ ላለፉት 10-15 ምናምን ዓመታት ሜሲ ወይስ ሮናልዶ፣ ሮናልዶ ወይስ ሜሲ ሲል የኖረ ዓለም አሁን እችን ጥያቄ እየጠየቀ በቀጠለ ቁጥር ለሜሲ የሚጠቅሰው ለክርስቲያኖ ሮናልዶ ግን የማያነሳው የማይለው ነገር አለ። ያጎላል። በምኑ ነው ምልሽ? ዲቤቱ ነው ከሜሲና ከሮናልዶ ከሮናልዶና ከሜሲ በሚለው ነገር ላይ ለሜሲ ከፍ ማለት ለክርስቲያኖ ሮናልዶ ደግሞ እኩያ ሆኖ እንዳይጠራ የሚያደርግ ምክንያት ነው ዓለም ዋንጫው። ይሄ ነዋ ጥያቄው የነበረው ለእኔ። አዎ ያጎላል። በሪያሊቲው በምድራዊው እውነት ምንም ጥያቄ የለውም። በግል ለክርስቲያኖ ሮናልዶ ከምንሰጠው ክብርና ስኬት ግን የሚሸርፈው ነገር አለ። እኔ እንደዛ አይሰማኝ። እንደዛ አላልኩም። እንደዛ ሳይሆን አሁን ክርስቲያኖ ሮናልዶ ሲባል ስለ ትጋቱ፣ ስለ አይታክቴነቱ፣ ሁሌም 100% ስለመስጠቱ ምናምን አውርተሽ ያሳካቸው ስኬቶች ስትመለከች በክለብ ደረጃ የቀረው ነገር እኮ የለም። ኤክሰፕት ዓለም ዋንጫ እኮ ምንም የቀረው ነገር የለም። ያኛው ግን ሁሉንም ኢንክሉዲንግ ዓለም ዋንጫን አሸንፏል። እኔ እያልኩ ያለሁት የኦል ታይም ግሬት የዓለማችን የምንጊዜው ምርጡ እግር ኳስ ተጫዋች በሚለው ክርክር ውስጥ አንዱን በማስቀደም አንዱን ወደኋላ በማድረግ አንዱን በማስበለጥ አንዱን በማሳነስ ለሚደረግ ክርክር ግን ከክርስቲያኖ ሮናልዶ ላይ የሚያጎለው ነገር አለ ወይ ከሆነ ጥያቄው አዎ። አሁን ለክርስቲያኖ ሮናልዶ ያለን ክብር ዓለም ዋንጫን በ2026 ስላላሸነፈ ይቀንሳል ወይ? አይቀንስም። ልክ ግን እቺ ክርክር ስትመጣ ግን ወደ ሜሲ የሚያዘነብል ሰው እንዲበዛ ግን ያደርጋል ብዬ አምናለሁ። መልሽ ይሆን? አዎ ልቀጥል። እሺ ወደ ሁለተኛው ጉዳይ የሚሆነው ሊቬ ነው። ሊቬ ይላል የጉበት የሚወዱ ሰዎች ሊቬ አለ እንዴ ይላል። ሊቨር ቆላል። ስለዚህ ሊቬን በተመለከተ ሊቨርፑልን በተመለከተ አዳዲስ ነገሮች አሉ ስንናገር ነበረ። አንዶኒ ራዮላ ከሊቨርፑል ጋር የ2 ዓመት ኮንትራት ፈርመዋል። በዚህ የፊርማ ስነስርዓት ላይ የተናገራቸው ነገሮች የሊቨርፑል አሰልጣኝ የመሆን ጉጉቱን ይህንን እንዴት ባለ ክብር እንደሚያዩና እንደሚረዳው ገልጿል ራዮላ እና ከእናንተ መካከል እንዳንዱ ነኝ፣ እንደዛ እንደሆንኩ ነው የሚሰማኝ አለ። ይሄ ማለምን ማለት ነው you will never walk alone የሚል you will never walk alone የሚሉት ሰው ማለት ነው አንዶኒ ራዮላ። የሊቨርፑል ደጋፊዎች ይህ ሰው
ሊቨርፑል በየርገን ክሎፕ የጀመረውን በአርነ ስሎት አንድ ያሳካውን በኋላ አላማረብኝም ብሎ ቅር ያለውን የሊቨርፑል ቤት መንፈስ እንዲያስተካክል ይጠበቅበታል። አንፊልድ ያለ ባህሪው የራሱ ቡድን ላይ ተቃውሞ ማሰማት እኮ ጀመረ። አንፊልድ ዩል ኔቨር ዎክ አሎን ሲል ነገሮች ሲሳኩ ብቻ ሳይሆን ሲበላሹም ከተጫዋቾቹ ከአሰልጣኙ ጎን ሲቆም ነው የሚታወቀው። ተደጋገመ ብልሽቱና ያንን አደረገ። ስለዚህ ታስኩ ትልቅ ነው። ግን ደግሞ አንዶኒ ራዮላ ነገሩን የተረዳበት መንገድ በጣም ደስ ይላል። ምንድን ነው ያለው? እንደ መልካም አጋጣሚ ነው ማይሆን። አስቡት በቃ ስለ ሊቨርፑል ምን ብዬ ልንገራችሁ አለና ሊቨርፑል ኢዝ ሊቨርፑል አለ። ይሄ እያንዳንዱ ሰው የሚያውቀውን ሀቅ፣ እያንዳንዱ ሰው የሚያውቀውን የሚረዳውን ታላቅ ክለብነት ላብራራው እና እያብራራሁ ነው ብዬ ጊዜ ልወስድባችሁ አልፈልግም። ኤክሳይትድ ነኝ፣ በጣም ሱፐር ኤክሳይትድ ነኝ አለ። ምንድን ነው ይህንን ኤክሳይትመንት ያመጣው ብትሉኝ የምነግራችሁ የመጀመሪያው ነገር ለዋንጫ ለመፎካከር የምዘጋጅ ሰው ሆንኳል። ገባሽ? አሁን በርንመዝን ይዞ ለዋንጫ መፎካከር የማይታሰብ የሆነ ሰዓት ላይ እንትን ልትሆኝ ትችላለች፣ ልትመሪ ትችላለች፣ አለው ልትይ ትችላለች፣ ወይም በስንት ጊዜ አንዴ እንደሚሆነው እንደ ሌስተር ሲቲ የሆነ ታምር ልትፈጥሪ ትችል ይሆናል። ነገር ግን በየአመቱ የቅድሽ አካል የምታደርጊው አለ በርንመዝ ዋንጫ እንዴ ምናምን የሚባልልሽ ግን ልትሆኝ አትችል። ግን ወደ ሊቨርፑል ስትመጪ ግን ይሄ እድል አለ። ወደ ሊቨርፑል ስትመጪ ግን ይሄ እድል ኖሮ ይቀጥላል። ሊቨርፑል ነው። ማንቸስተር ሲቲዎች አርሰናል ዋንጫ እየበላባቸው ዋንጫ እየወሰደባቸው የእኛ ግን ዋና ተፎካካሪ ሊቨርፑል ነው ይሉሻል። አርሰናልን እንደዛ አናየው ምናምን ይሉሻል። በየርገን ክሎፕ ዘመን በመደጋገም ሲተናነቅ ስለነበረ ነው 97 ነጥብ እየሰበሰበ ዋንጫ ማያነሳ ቡድን ነው ሊቨርፑል። 98 ነጥብ ሰብስቦ ዋንጫ የሚበላ ሲቲ ስለነበረበት ይሄ ጎደለ ማቴው ግን በቃ ይሄ በድግግሞሽ የተኖረውን ኑሮ አርነ ስሎት ላይ ሸረፍ ሲል መበላሸት ሲጀምር ጣመም ሲል ነው ሰውየውን አሰናብቶ ይሄንን ሰው ያመጡት። ስለዚህ ሰውየው ለምን ኤክሳይትድ ሆነ የሚገባን ይመስለኛል። በቀላሉ ለመረዳት የሚያስቸግር አይደለም። አሁን በሊቨርፑል ቤት ውስጥ አሰልጣኝ ውስጥ ተቀጠረ። እንዳለፈው የውድድር ዓመት መጀመሪያ ሰሞን 450 ሚሊዮን ያወጣሉ ሊቨርፑል። የ450 ሚሊዮን ፓውንድ ወጪ ሊቨርፑልን ፋይናንሻሊ ችግር ውስጥ አልከተተው። ለምን ብትኝ ሳያወጣ የቆየባቸው ጊዜያቶች አሉ። እንደውም የርገን ክሎፕ እኮ እንደዚህ እንደሚወጣ ባቅማ ነውር ነው እኮ አሉ፣ ግፍ ነው አሉ፣ ትክክል አይደለም ምናምን አሉ። እንደ ካን ኢማጂን የሊቨርፑልን የፊት መስመር ለማጠናከር 300 ምናምን ሚሊዮን እንደወጣ ፊት መስመሩን ብቻ ለመስራት ይሄ ከባድ ነው። ግን ይሄንን ያህል ወጪ ወጥቶ እንዴት እንዲህ ባክንን እንታያለን ነው እኮ አንዱ ቁጣ። ስለዚህ ይሄንን ፍሬ እንዲያፈራ ማድረግ የራዮላ ይጠበቅባቸዋል። መሐመድ ሳላህን መተካት ግን ዋነኛ ቀዳሚ የሚባለው ትኩረት ነው እና እነ ዴቪድ ኦርንስቲየን በዚህ ጉዳይ ላይ ተናገሩ። ምን አለ ዴቪድ ኦርንስቲየን? ዲዮማንዴ የሚባለውን ተጫዋች ለመውሰድ ሊቨርፑል በቃ ኦልሬዲ ኮንታክት ማድረግ ጀምሯል። ዲዮማንዴ የኮትዲቯር ብሔራዊ ቡድን ተጫዋች ነው። ዲዮማንዴ ለአርቢ ላይፕሲጅ የሚጫወት ነው። ፒኤስጂን በጣም ይወዳል። አባቱ የፒኤስጂ ፋን ናቸው እና ጠየቁት። ትናንትና ከዴቪድ ኦርንስቲየን ወሬ በፊት ይህን ላስቀድብል ጠየቁት። ፒኤስጂን መቀላቀል ትፈልጋለህ አሉት። እንክት በእንግሊዝኛ ማንም ቢሊል ነው የእውነቴን ነው የምነግርህ። አዎ ለምን የኔ በቃ ድሪሜ ነው አለ፣ ህልሜ ነው አለ፣ እጓጓለሁ አለ ለፒኤስጂ መጫወት። በፈረንሳይ ሊግ 1 መጫወት በጣም 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 ነው የሚያስደስተኝ። ፒኤስጂን የምመርጠው በምርጥነታቸው ፒኤስጂን የምመርጠው አባቴ የሚደግፈው ቡድን ስለሆነ ነው አለ እና ከነሱ የሚመጣ ጥያቄ ከነሱ የሚመጣ ፍላጎት እምቢ ልል አልችልም አይነት አስተያየት ሰጠ። አሁን ወደ ዴቪድ ኦርንስቲየን ጉዳይ ልምጣ። ዴቪድ ኦርንስቲየን የዚህን ልጅ ዝውውር ከመጨረስ አንጻር ምንድን ያለው መረጃ ሲባል 1 ሊቨርፑል ኮንታክት ማድረግ ጀምሯል። 2 ሊቨርፑል ፒኤስጂን ቀድሞ ልጁን የማግኘት የተሻለ እድል ላይ ነው ያለው። አሁን የበለጠ ሁኔታዎች ለሊቨርፑል ያዘነበሉ ናቸው። 3 ዲዮማንዴ ፒኤስጂን ወዳለው በፒኤስጂ ቢጫወት ደስ ይለኛል አለ እንጂ ሊቨርፑልን አልወድም አላል።
ስለዚህ ይህንን ተጫዋች በማስፈረም የመሐመድ ሳላህ ምትክ እንዲሆን በነገራችን ላይ በጣም 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 የሚገርም ተጫዋች ነው። እዩት ተብላችኋል። ዓለም ዋንጫው ገና 21 ዓመቱ ነው፣ ግን አርቢ ላይፕሲጅ ፒኤስጂም ወደደው እንትናም ወደደው ምናምን ሲባል የጀርመን ክለቦችም ብናገኘው ምናምን ሲሉ 115 ሚሊዮን ነው እያለ ያለው። እውነት ሊቨርፑል አሁንም ሬዲ ነው ለፍሎሪያን ቨርትዝ ለአሌክሳንድር አይዛክ እንዳደረገው ለእንደነዚህ ያሉ ተጫዋቾች ይህን ያህል ገንዘብ ያወጣል? አት ኤጅ ኦፍ 21 እንዲህ ያለ ገንዘብ እውነት መከፈል አለበት? ምክንያቱም ነገሮች ሊሰምሩም ሊከሽፉም ይችላል። 21 ከባድ ዓመት ከባድ ግን በድንገት የዚህ የዝውውር ወሬ ትልቁ አጀንዳና ተጫዋች ሆኖ ቁጭ ያለ ጉዳይ ነው በጣም እንጂ እና ዲዮማንዴን የማስፈረምን ጉዳይ በተመለከተ ዴቪድ ኦርንስቲን ሊቨርፑል ድርድር ጀምሯል። ሊቨርፑል በመጨረስ እድል ካስቀመጥ ነው ከማንም በላይ አድቫንስድ ደረጃ ላይ ነው ያለው አለ። አዊሽ በቃ ለሊቨርፑል ቢፈርም የልጅ ደስ ይለኛል። ምክንያቱም ሞሳላ መተካት አለበት። ሞሳላ ብዙ ኦሊሴን ነበር ከዚህ በፊት ሊቨርፑል የመሐመድ ሳላህ ምትክ አድርጎ ለማስፈረም በጣም ትልቅ ጥረት ሲያደርግ የነበረው። በየዝውውር ጊዜውም መሐመድ ሳላህ እንደሚለቅ ከታወቀ በኋላ የሊቨርፑል ፕላን ይሄ ነው ተብሎ ሲገለጽ ነበር። አሁን ግን ነገሮች በሙሉ ወደ ዲዮማንዴ ያተኮሩ ነው የሚመስለው። በዛ ላይ እድሜውን በጣም አሪፍ ነው፣ ተጫዋቹን በጣም ጎበዝ ተጫዋች ነው። ግን ገንዘቡ ደግሞ በጣም ብዙ ነው። በተለይ ቅድም ያነሳ ነው ሊቨርፑል ያን ያክል ገንዘብ ካወጣ በኋላ የመጣ የዝውውር ጊዜ ስለሆነ እና ደግሞ ዝውውሮቹ ተጫዋቾቹ በአብዛኛው ስኬት ያሳለፉበት ወቅት ስላልሆነ ስጋት እንዲፈጠር ሊያደርግ ይችላል። ግን ትልቅ መተማመን ግን በአሰልጣኙ ላይ እንዳለ አይቻለሁ እኔ ከሊቨርፑል ደጋፊዎች። እንደውም ባለፈው እኛ ስናነሳ የነበረው እንዲህ ለምን ከበርንመዝ ወጥቶ ወደ ክሪስታል ፓላስ ምናምን ብለን ስናነሳ ነበራል። ኢራዮላ መረጃዎች ይወጡ ስለነበር ይሄ ለአሰልጣኙ በጣም ትልቅ እድገት ያሁኑ ወደ ሊቨርፑል ሲሆን ግን በጣም ትልቅ እድገት ነው። እንደ ዋንጫ ባያሸንፉ ራሱ ለዋንጫ መፎካከር የፈጠረባቸው ስሜት ምን ያክል ከፍ ያለ እንደሆነ ያየንበት ነው። በሌላ መንገድ ደግሞ እነዚህን ትልልቅ ተጫዋቾች እንዴት አድርገው ነው ማኔጅ የሚያደርጉት የሚለውም ከሳቸው የሚጠበቅ ነገር ነው። ግን የእንግሊዝ ፕሪሚየር ሊግ ላይ የዋንጫ ተፎካካሪ ቡድን ይዘው ሲመጡ እኚህ አሰልጣኝ ሌላ ብቃታቸውንም ደግሞ ልናይ እንችላለን እና በጣም የሚጠበቅ ነገር ነው። ይሄ የዋንጫ ተፎካካሪነት ጉዳይ በአንዴ የሚሆን ነው ወይ? እኔ ከፈለግን ነገ በሚኖረው የ5-6 ፕሮግራማችን ላይ ነገም ያርሰናል ነው ብዬ ልከራከር እችላለሁ። ተከራክሬ አይ ቲንክ ማሳምን ይመስለኛል። አይ ቲንክ ነገም ከነገ ወዲያም ያርሰናል ነው የምንልበት በጣም በጣም ከበቂ በላይ ምክንያት አለ። ምክንያቱም አሁን ኢራዮላ ጎበዝ አሰልጣኝ ነው፣ ግን ለበርንመዝ አሁን ሊቨርፑል ቤት ያለው ዲማንድ እንደ በርንመዝ አይደለም። በርንመዝ ቤት የሰራውን ስራ ሪኮግናይዝ ማድረግ ይገባል። 18 ጨዋታ ሳይሸነፍ እኮ ቆይ። ይሄ ለበርንመዝ ያስደስታል። 18 ሳትሸነፊ ቆይተሽ 6ኛ መውጣት ግን ሊቨርፑል የሚቀበለው ሀቅ አይደለም። አቻ ነበረ በርንመዝ ላይ በብዛት 18 አንቢትን ራን ስትይ ደስ ይላል አይደል? ግን 18 ሳትሸነፊ ቆይተሽ 6ኛ ነው ግን የወጣሽው ሲባል በርንመዝ ሴሌብሬት እያደረገው ነው። ሊቨርፑልስ ሁለተኛው ከበርንመዝ አሰልጣኝ ወስደሽ የበርንመዝ ተጫዋቾች እያደርጉ የነበሩትን በሰውየው ሀሳብ ይሰሩ የነበሩትን ያምር የነበረውንና ውጤታማ አድርጎታል በርንመዝን የሚባለውን እንቅስቃሴ ማድረግ የሚችሉ ተጫዋቾች ሊቨርፑል ቤት ውስጥ አሉ ወይ? የሰውየውን ዲማንድ ሊያሟሉ የሚችሉ ወይስ እንደገና አፍርሶ መገንባት ነው? አፍርሶ መገንባትም ከሆነ ወደ ሰውየው ሲስተም ማላመድም ከሆነ ጊዜ አይፈጅም ወይ? አሁን የአሰልጣኝ ስንብት፣ የአሰልጣኝ መግባት፣ የአሰልጣኝ መውጣት፣ አንዱን ክለብ ለቆ አንዱ ክለብ በጣም ነው የበዛው። ፕሪሚየር ሊጉ ላይ እንግዶች ናቸው አብዛኞቹ ለክለቦቻቸው። ይሄ 6 ዓመት ቆይቶ ከ22 ዓመት በኋላ ፕሪሚየር ሊጉን ላሸነፈው ለአርቴታ አይመቸውም ወይ? ነገ እናውራበት። ግን አርቴታ ስላልኩ አሁን ዘ ፌስ ኦፍ ዘ ሰመር ምለው ነው ቤርታን አንድሪያ ቤርታን እመኝኝ። በቃ ያም ጋዜጣ ይሄም ጋዜጣ የአንድሪያ ቤርታን ፎቶ ይዞ ይወጣል። አንድ ሰሞን አርቴታ እንደነበረ አሁን ደግሞ አንድሪያ ቤርታ ናቸው የሚሆኑት። አንድሪያ ቤርታን በእያንዳንዱ ዌብሳይት ላይ ታገኛለች፣ በእያንዳንዱ ጋዜጣ ላይ ታገኛለች። ምክንያቱም የሰውየው የመፈጸም የሰውየው የማድረግ አቅም ጉልበተኛ መሆን ለጀመረው ጉልበተኝነቱ ቶሎ እንዳይበርድ ይሰራል ተብሎ ቃል ለተገባበት ለአርሰናል ይሄንንም የክረምት ተጫዋቾች የዝውውር መስኮት
ያሳምራሉ ተብሎ ነው የሚጠበቀው። የሰውየው ጉብዝና ምንድን ነው መሰለሽ? ለነገ ይሰራሉ። ለነገ ስልሽ ለ2016-17 አይደል? የሆነ 16 ዓመት ልጅ ሲቲም የሚፈልገውን ምናምን ከሌስተር ሲቲ ያስፈራው ተስማሙ። አሁን ደግሞ ማጥቃት የአርሰናል አጥቂ የምናነሳበትን ትችት ይዞ አይቀጥልም። መስተካከል አለበት፣ መታረም አለበት። የአጥቂ ክፍሉ ይሄ 1-0 ድል ላይ የተማመነ አርሰናል እንዲሆን አድርጓል። ጎሎችን እያገባ ስላልሆነ 1-0 ብዙ ውጤት ተመዘገበ። አንድ ያገባል ጥርቅም ታያለሽ፣ ትተናነቅ ያለሽ ምንም የማታመጭበት። ለዚህ ነው አሁን ከአርሰናል ጋር ተያይዞ የምትሰሚያቸው ስሞች በሙሉ ለጊዜው ወዲህም ወዲያም ወለም ዘለም የሌለው ፊት መስመር ላይ ትኩረት ያደረገ ነው። በጣም ጥሩ ነገር ግን አርሰናል ቤት የእነዚህን ተጫዋቾች ፊርማ እንደሚያገኝ ይታመናል። እኔ ሁሉም ነገር የሚቀየር የሚመስለኝ መታመን ስትጀምሪ ነው። ከተወሰነ ጊዜ በፊት ሩቅ ባልሆነ ጊዜ ዝውውር ላይ እኮ አርሰናልና አናም ነው። አርሰናል ቤት እኮ የምናውቀው ታሪክ የምናውቀው ወሬ ምንም የለም። በነገራችን ላይ በሆነ ወቅት ላይ እኮ ያያ ቱሬ አርሰናል ሊሆን ነበር ነው። እንዲህ እኮ ነው ወሬው እዛ ጋር ሲቸግረው ገብተሻል መልሽ የሆነ ነገር ክርስቲያኖ ሮናልዶ ሲያደርግ ክርስቲያኖ ሮናልዶ እኮ አርሰናልን ሊቀላቀል ጨርሶ ነበረ። ማአት የጨርሶ ነበረ ወሬ እኮ አለ ሊፈርም ነው ይባልና እንደውም ደጋፊዎቹ ማስታውሰው ራሳቸው የአርሰናል ደጋፊዎች አይሆንም ሌላ ይላሉ። አይሆንም ካላየን አናምንም። በቃ ካላለቀ አያምኑም። አሁን ካላለቀ አያምኑም ነው። እውነትሽ ነው። በቃ ቆንጆ ቃል ካላለቀ አያምኑም። አይ እኔማ አሁን የኮሬሽ ራሱ አሁን አኮ እኔ ማሊያውን ካለበሰ በፍጹም ምናምን የሚለን ማንሳው ነበረ። ታስታውሽ እኮ ዙቢሜንዲ ሲባል ሪያል ማድሪድም እየፈለገው ነው፣ እሱ ግን አርሰናልን ፈለገ። ኖ አርሰናል አድቫንስ ደረጃ ላይ ደርሷል። ይሄ ዙቢሜንዲ ምናምን ደግሞ የእሱ የሚያናድድ የነበረው ነገር እንዲህ ባለ ነገር ለሚጠረጠረው አርሰናል አጉል ሰዓት ይዞ መጣ። እሱ ወደ አርሰናል ለመግባት ተስማምቶ ነገሩ አልቋል፣ ጫፍ ደርሷል፣ ተርም ላይ ተስማምቷል ከተባለ በኋላ ቁጭ አለ። ወይ አይመጣ ወይ ፈረማ ይባል ወይ አናውንስ አይደረግ። ጭራሽ አርሰናል የእሱን ጉዳይ እዛ ጋር ዱቅ አድርጎ ምን ይልሻል ሞስኩዌራ ይላል እንትና ይላል። እንደዚህ ማት ነገር ውስጥ ገባ። አናምንም ካላየን ነው። አሁን አርሰናልን ለሚደግፉ ሰዎች ይህን ጥያቄ ብታመጪ አሁን ታምናላችሁ የአርሰናል ያደርጋሉ ያለውን ነገር ያደርጋሉ ይብላሽ። አሁን የእምነት ለውጥ አለ። የእምነቱ ለውጥ ምንድነው? ያደርጋሉ። ለምን ብትይ አንድሪያ ቤርታ ነው። ለምን ብትይ በአርቴታና በቤርታ መካከል ያለው ተናቦ የመስራት ነገር አርሰናል ቤት በስኬት ዝውውሮች ሲጠናቀቁ እንድናይ አድርጓል። አሁን የበርንመዙን ሲቲ ላይ ጎል አግብቶ ውለታ ያዋለው ያው ለውለታው ሊከፈለው ነው። ክሩፒ ወደ አርሰናል የመሄድ እድል አለው። ሞርጋን ሮጀርስ ላይ አሁን አርሰናል ራሱ እኮ እንደዚህ ልቡን ነፋ አርጎ ደረቱን አሳብጦ እኮ ነው የሚሸጥ ከሆነ የሚቀድመኝ የለም ይልሻ። አርሰናል እርግጠኛ ሆኖ ነው የሚያወራው። እንደገና ሁሊያን አልቫሬዝ የሚጠሩትን ስሞች ሞርጋን ሮጀርስ ሞር ኦፌንሲቭ፣ ሁሊያን አልቫሬዝ ኦፌንሲቭ፣ ክሩፒ እንደዛው ነው። ገብቶሻል? ስለዚህ እዛ አካባቢ ያለው የአርሰናል ማንዣበብ ፍሬ እኔ ክሩፒ በጣም ከሚመቹኝ ተጫዋቾች መካከል ነው። በጣም ነው የሚመቹኝ። እንደውም ለምን የፈረንሳይ ብሔራዊ ቡድን አባል አልሆነም ተብሎ ሁሉ ፈረንሳይ ብዙ አላታ ጥያቄ ሲነሳ ነበር። ግን ስታየው ደግሞ ሌሎች የፈረንሳይ ብሔራዊ ቡድን አባሎችን ስታይ ደግሞ እነሱንም ማስቀረት አትችልም እኮ ብዙ አለ፣ በጣም ብዙ ናቸው። አንዳንድ ይሄ ነው አለመታደል የሚሆነው የሆነ እንትን ይኖራል። እና አርሰናል ከክሩፒ ጋራ ከሞርጋን ሮጀርስ እና ሁሊያን አልቫሬስ ጋራ በተያያዘ የሚሰራቸው ስራዎች በሙሉ በመታመን የቀጠሉ ናቸው እና አንድሪያ ቤርታም በእርግጠኝነት ይናገራሉ። አርቴታም ይሄንን ተናግረዋል። ከምንም በላይ ግን እኔ አርቴታም ሲያወራ ሰማው፣ አንድሪያ ቤርታ አሉ የተባለውን ነገር ሰማው። በጣም ያመንኩት ግን የእውነት ለመናገር በጣም ያመንኩትን ግን ሰው ብትጠይቅኝ ጆሽ ክሮንኬ ነው። ለሀብታም ማድላቴ ሳይሆን ነገሩን በዝርዝር ያስቀመጠበት በእርግጠኝነት ይሄ ስቴትመንት ዊዝ አሰርሽን የምንለው አለ አይደለ? ይሄ በማረጋገጥ የሚነግረሽ ይሄ እንደዚህ በመዋለል አይደለም፣ በማረጋገጥ ነው የሚናገረው። አሁን በኋላ ስንመለስ ስለ ኦማር በራዳ እናወራለን። የሚገርም በማረጋገጥ አይነት ወሬ ነው ሰውየውም ሲያወራ የነበረው ትላንትና። ስለዚህ ጆሽ ክሮንኬ የተናገረውን ካለፈው ልምድ ምናምን በመነሳት አሁንም ማንዴቱ ለአንድሪያ ቤርታ ተሰጥቷል። ፍራንክ ደግሞ አለ ምንም በቃ እኔ ነገም ተነገ ወዲያም ያርሰናል ፍላጎትም አለ
የተጫዋቾች ራሱ ፍላጎት አለ ወደ አርሰናል መምጣት። አርቴታም ያምናል። አርቴታ ለትችት መስራትን ያቅበታል። ለትችት መልስ የሚሰጠው በተግባር ነው። እኔ በዚህ በጣም ተማመናለሁ ምናምን እነዚህ ነገሮች አሉ። ሌላ ምንድን ነበር የምናነሳው? ሪያል ማድሪድ እና የሪያል ማድሪድ ቤት ጉዳይ እስኪ አንቺ አውሪድ። የሪያል ማድሪድማ በጣም ነው ያጋቡኝ ስለሆነ ግን በጣም ነው የገረመኝ ይላሉ። በእርግጥ ሪያል ማድሪዶች በተደጋጋሚ በተለይ እነዚህ ትልልቅ ተጫዋቾችን በተመለከተ ገሌ ሊፈርም ነው እና ደግሞ በውድድር አመቱ ምርጥ ሆነው የታዩ ተጫዋቾች ካሉ በተደጋጋሚ ለሪያል ማድሪድ ሊፈርሙ ነው ተብሎ አስተያየት ይሰጣል ወይም መረጃ ይወጣ። በጣም ካስታወስን ሳሊባ በተደጋጋሚ ጊዜ ወደ ሪያል ማድሪድ ሊሄድ ነው ተብሎ አስተያየት ሲሰጥ መረጃም ሲወጣ ነበረ። እንደውም አሁን ደግሞ ትልቁ ወሬ የኤርሊንግ ሃላንድ ነው፣ የዴክላን ራይስ ነው። ካላፊዮሪ ደግሞ አሁን ሞሪኒዮ የሪያል ማድሪድ አሰልጣኝ ሲሆኑ በጣም ግን አብረው ሰርተዋል። ደግሞ አርሰናል ቤት ከተቀላቀለ በኋላ በጣም አምሮበታል ካላፊዮሪ። ጉዳት ያስቸግረዋል እንጂ ግን በጣም ጎበዝ የአርሰናል ተጫዋች ይወዱታል። የአርሰናል ደጋፊዎች በደንብ ማጥቃቱን የሚያገዝ አይነት ተጫዋች ነው። ስለዚህ ይሄኛው ትልቁ የዝውውር ጉዳይ እየተነሳ ነው። ትላንት በስፋት ያነሳ ነው የኤርሊንግ ሃላንድም ጉዳይ ሲጠቀስ ነበር። ግን አሁን ደግሞ ትላንት በተለይ ጁን 4 አልነበረ ራሳቸው ፍሎረንቲኖ ፔሬዝ እንድንጠብቅ አድርገውናል። በዚህ ቀን የምንነግራችሁ በጣም የሚያስገርም የዝውውር ጉዳይ አለ ብለው ሲናገሩ ነበርና እስከ ማታ ድረስ ይህንን ዜና ምንድን ነው የሚሆነው ወይስ ከዚህ በፊት በሩመር የሰማናቸውን ነገሮች አረጋግጠው ሊነግሩን ነው የሚል ሀሳብ ነበረ። ግን በኋላ ላይ እስከ 150 ሚሊዮን ፓውንድ የሚያወጣ ተጫዋች ሪያል ማድሪድ ያስፈርማል። ትሻላለች። አንድም የማንንም ክብር አልነኩም፣ ሁለተኛ ገንዘብን የጠቀሱት፣ ሶስተኛ እድሜውንም እንድንገምት እንድንጠረጥር አድርገውናል። 150 ሚሊዮን ዩሮ አካባቢ እንከፍላለን እና አንድ ተጫዋች ይመጣል። በቃ እድሜው ልጅ ነው ግን ጋላክቲክ ሆነዋል። ፍሎረንቲኖ ፔሬዝ ናቸው። ያኛው ሃላንድን እንደዚህ ምናምን ብሎ ነው የተጠቀሰው። ትላንትና አንዱ እኮ ትልቁ የነበረው ሲቲ አኩርፎ ህጋዊ እርምጃ ወስዳለሁ ምናምን ያለበት ነው። አሁን ግን 150 ሚሊዮን ዩሮ። አሁን እኔና አንቺ የስራችን ምንድነው መጠርጠር ነው። አንድ 150 ሚሊዮን ዩሮ የሚያወጣ ጎበዝ ተጫዋች፣ ሁለት በእድሜ ላግላጋ የሆነ፣ ሶስት ኦልሬዲ ጋላክቲኮ ሊባል የሚችል እስኪ ሶስቱን የሚያጣምር ነገርኝ እስቲ። ሃላንድ ማን አለ ሌላ ማን ነው? ክሊያን ምባፔ እንደሌለ ራሱ እዛው ነው ያለው እና በጣም ወጣት ነው ደግሞ ብለዋል። ኤርሊንግ ሃላንድ በጣም ወጣት ተጫዋች ነው፣ ብዙ ገንዘብ የሚያወጣ ነው። ጋላክቲኮ ነው ብለዋል። እዛ ውስጥ ልትከቹ የምትችይው ነው ሃላንድ። ልክ ነው። ሌላ የምታስበዋል? አይ በቃ ምንም የመጣልኝ ሰው ቢኖር ኬልሚ ሃላንድ ብሎ ጠራ። ማንቸስተር ሲቲ ተበሳጨ፣ እከሳለሁ አለ። ፍሎረንቲኖ ፔሬዝ እንዲህ እንድንገምትና እንድንነጋገር አደረጉን። እሁድ ምርጫው ቃል ነው የገቡት። በቃ ይሄ ይደረጋል ብለዋል። ሪያል ማድሪድን በመፈጸም አቅም የምትጠረጥሪው አይደለም። ለማሰናበት፣ ለመወሰን፣ ለማባረር ምንም ችግር የለባቸውም። ለዛ ነው አሁን ትሬንት አሌክሳንደር አርኖልድም እንደዚሁ ላይ ሰነበቱ ይችላሉ ከሚባሉ የሪያል ማድሪድ ተጫዋቾች መካከል ስሙ እየተነሳ ያለው። የክሊያን ምባፔ ጉዳይ ላይ የመጨረሻ ውሳኔ ይወሰናል ተብሎ ይጠበቃል። ቪኒሲየስ ጁኒየር መሄድ የሚፈልግ ከሆነ መንገዱ ላይ አንቆምም ብለዋል። አሁን እንግዲህ ቪኒ ጁኒየርን አይነት ተጫዋች ኖሮች ከፈለግሽማ ይቅራ ብሎ ደረጀ ደገፋ እንደዘፈነው ከፈለገማ ሂዳ ምናምን የምትዩ ተጫዋች አይደል። ኖ ሂዝ አወር ፕሌየር ምንም አንተቸብል ነው ምናምን ነው አይደለ ብዙ ጊዜ የሚባለው። ግን ፍሎረንቲኖ ፔሬዝ እንደዛ አይሉ እና ሰርፕራይዚንግ ነው ግን እኔ እንጃ። እኔ እንደተረዳሁት ወይም እኔ ላይ እንደተፈጠረው አይነት ስሜት ተፈጥሮብሽ ይሆን አይሆን አላውቅም። ይሄ የክረምት ዝውውር ግን ሳይጀመር ጋለ በጣም እኔም ግራ ነው የገባኝ። በዚህ ወቅት አብዛኛውን ጊዜ ቀዝቀዝ ያለ ነገር ነበር። ምናልባት የዓለም ዋንጫ መኖሩ ሊሆን ይችላል። ስራቸውን እኔ እኮ ግራ ሲገባኝ ሁለት ነገር ነው ግራ የሚገባኝ። አሁን የክረምቱ የዝውውር ጉዳይ እንዲቅልጥፍጥፍጥፍጥ በድብድብድብድ ብሎ መሄዱ፣ ሁለት ማንቸስተር ዩናይትድ አመት እየጠበቀ ለቶም ሂተን ውል የሚያራዝመው ነው። አሁንም አራዝም ፈረመ። ሊያራዝም ነው ትላለች፣ ፈረመ። መልኩን እንኳን አያውቁትም የማንቸስተር ዩናይትድ ደጋፊዎች።
እና ሁሌም የዓመት ነው በቁጥቁጥ ነው የሚሰጡት። እሱም እምቢ ብሎ ማልጫወት ከሆነ ምናምን አይልም። ደግሞ ሲወዱት የማንቸስተር ዩናይትድ ተጫዋቾች ካዚሚሮ ራሱ ብሩኖ ፈርናንዴዝ የማይወደው የለም አልኩ። የማይገባም እኮ ልምምድ ሜዳ ላይ በጣም አሪፍ ነው። ካዚሚሮ ሲናገር ነበር እንዴት ፑሽ እንደሚያደርገን ብታዩ። እውነት አንድ አመት ኮንትራት እንደገና ማንቸስተር ዩናይትድ ሊሰጠው ይገባል ምናምን ብሎ ነበር። ይሄ እኮ ለሶስተኛው ለ4ኛ ጊዜ ነው የአንድ አመት እያሉ ይሰጡታል፣ እሱም ይፈርማል። ለአንድ አመት እያሉ ይሰጡታል፣ እሱም ይፈርማል። አሁንም እና ላይ ፈርም ነው ለኔ እንጂ አይ ለምን ማልጫወት ከሆነ ኬሪየር ሌላ ቦታ ላይ ልሞክር ምናምን አይልም እኮ። እሱም እዛ ቦታ መሆኑ በጣም የተመቸ ይመስለኛል። ሌላ አገልግሎት በደንብ እየሰጣቸው ይሄኛውን ነገር ነው የሚናገሩት። እንዳልኩ አሁን ካዚሚሮ ሲናገር የነበረው ነገር ይሄ ነው። በጣም በቃ ትሬኒንግ ሜዳ ላይ እንዴት ጎበዝ ተጫዋች እንደሆነ እንዴት እንደሚያበረታታ። ስለዚህ ለልምምድ ሜዳ ጉብዝናው ነው በየአመቱ ማንቸስተር ዩናይትድ ይሄንን ኮሚትመንት የሚገባው። የውል ለራሱ ብቻ እኮ አይደለም ጉብዝናው እኮ ሌሎቹ በአጠቃላይ ያው የተለየ ኮሚትመንት ነው ያለው። ለእኔ ግን ሁሌ የሚያስደንቀኝ ግን አሁን ምናልባት የሚቀጥለው የውድድር አመት ላይ ልናየው እንችል ይሆናል። አናየው የሆነ ካራባኦ ካፕ ላይ በእርግጠኝነት አናየውም። እሺ ስንመለስ የማንቸስተር ዩናይትድን ጉዳዮች ስናነሳ አንዱ ጉዳይ ይሄው ነው። ደስ ይለኛል። እንመለሳለን አድማጮቻችን። ሸገር ስፖርት 2010